ሰላምታችን በእያላችሁበት ይድረስ። እንደምን አላችሁ የተወደዳችሁ ተመልካቾች? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በሰባተኛው ሀገራዊ ጠቅላላ ምርጫ ይበጀናል ያሉትን የፖለቲካ ፓርቲ ለመምረጥ መዘጋጀታቸውን የሀርቡ ከተማ አስተዳደር ነዋሪዎች ተናገሩ። የነዋሪዎቹን አስተያየት ባልደረባችን ከድራል ያሰባስቧል፣ እንደሚከተለው ይቀርባል። መዝግብ ያለው ቤተሰቤን አስመዝግብ ያለው ዝግጁ ሆኛለሁ። ምርጫውን በጉጉት እየጠበቅን ነው። የሀገር እንትን ማሻገሪያ ማለት ነው። ምርጫ ማግድ ነው እንጂ ምን ያጠያይቃል ብለን ሳልመረጠ በሌላ እንትን ባደረገው በኋላ ሐሳብ እንኳን እንትን ለማለት የሚሸገርበት ወቅት ነው። ስለዚህ ምርጫውን ተመዝግቦ የሚመራውን አካል መርጦ ወደፊት ሀገሩን ማሳደግና ኑሮውን ማስተካከል ይኖርበታል። በራሴ በኩል ዝግጅቱ ራሴ አውጥቻለሁ። ሰው ሚዲያ ያዳምጣል። በሚዲያ መሰረትም እየሄደ እያወጣ ነው፣ እየተከታተለ የወህዶ ወጥቷል። ህዝቡ ምርጫ ካርድ ካልያዝኩኝ ቀጣይ የሚያስተዳድረኝን መንግስትና ይችን ሀገር ቀጣይ አንድ ለመወሰን የኔም ዕጣ አለበት ብዬ ስለማስብ የምርጫ ካርድ በሰዓት ሄጄ ወስጃለሁ። አባት የሌለው ቤት እኮ በቃ ተቆጣጣሪ የለውም፣ ምንም እንደፈለገ ምናምን ነው የሚሆነው። ስለዚህ ግዴታ አባት ያስፈልገናል። ስለዚህ ያንን ደግሞ አባት ለማግኘት ደግሞ የምርጫ ካርድ ወሳኝ ናት። ስለዚህ የምርጫ ካርዳችን የኛን የወደፊት ህልውናችን ስለምትወስን ነው ማህበረሰባችን ይሄ ግንዛቤ ያለው እዚህ አካባቢ ያለ ማህበረሰብ። ለወጣት ካርድ ወስደናል። እኔም ወስጃለሁ። ማለት የወደፊት ኢትዮጵያን ይበጃል፣ ለወጣቱም የስራ እድል ይፈጥራል የምንለውን ምርጫችንን ልንመርጥ ካርዳችንን ወስደን ሬዲ ሆነናል። ተሳትፎ ግዴታ መኖር አለበት። ወደፊትም ወደ ኋላም ቢሆን ያለፈው ነገር አለፈ። ከዚህ በኋላ ያለው ነገር ግን ወጣቱ ሁሌም ቢሆን ያገሩን እንትን እጁ ላይ ነው። ከምዝገባው ጀምሮ ያለውን ሂደት እንከታተላለን። የሚመረጡ አካሎች የስራቸውን ያስተዋውቃሉ። ያው ይሄን እያደረግን ነው የመጣ ነው እስካሁን ማለት ነው። ከመጡ እንድንወያይ እንፈልጋለን። እስካሁን ሲያራምዱት የነበረውን የወደቡን ጉዳይ አሁን እንዴት እንዳደረጉትና ምን አይነት ሀሳብ ይዘው እንደሚመጡ ይሁን እንነጋገራለን። ፊት ለፊት ወርደው ህዝቡን ሊቀሰቅሱ ያላቸውን ፖሊሲ ቢያስተዋውቁ ደስ ይለናል። ግን አዲስ አበባ ወይም ሌላ ቦታ ተቀምጠው እዚህ ላለው ህዝብ እንትን የሚሉ ዋጋ የለም። እዚህ ያለውን ፉክክር ማሳየት አለባቸው። ያ እንትና ያላቸውን ፖሊሲ ማሳወቅ አለባቸው። በዶሮ እርባታ ስራ በመሰማራታቸው ተጠቃሚ መሆናቸውን አስተያየታቸውን የሰጡ የቃሉ ወረዳ ወጣቶች ተናገሩ። በበጀት ዓመቱ ለ5000 ወገኖች የስራ ዕድል ለመፍጠር እየሰራ መሆኑን የወረዳው ስራና ክህሎት ጽህፈት ቤት አስታውቋል። አበሻንለይ ወጣት ሰይድ መሐመድ በደቡብ ወሎ ዞን በቃሉ ወረዳ ነዋሪ ነው። ከዓመት በፊት ስራ አጥኖ ስራ ከመፍጠር ይልቅ ስራ ለመቀጠር ያለም የነበረ ወጣት ነው። ስራ የለም ብሎ ስራ የፈታበት ዘመኑን ሲያስታውስ ቁጭት ይሰማዋል። ያለ ስራ ከቤት ወጥቶ ዝም ብሎ የሆነ በረንዳ ላይ የሆነ ወሬ አውርቶ ተመልሶ ወደ ቤት መግባት ነው የቤተሰብ ላይ ጫና። በተስፋ መጓዝ ጥንካሬ የሞራል ጉልበት ራሱ አለው። በጣም ነው ለውጡ ይለያል። በጣም አይቀራረብም ጭራሽ። ረፍት ራሱ አለው። ላይፍ ማለት ነው። ያሁን ቤቱን ሰርተው 30% ከኛ ቁጠባ ወስደው እነሱ የናማልተው ስራውን ፈጥረው የሚያስፈልገን ሁሉ ማቴሪያል አማልተውልን ቀጥታ ወደ ስራ አስገቡ። ሁሉንም ነገር አስረከቡ። 1500 ዶሮዎች አመጡልን እና ውጤታቸው አሪፍ ነው። ቢያንስ አሁን 1300 እንቁላል ይጣላል። በቃሉ ወረዳ በዶሮ ማርባት የተሰማሩ ሰይድና መሰል ወጣቶች ዛሬ ራዕያችን ሰፊ ነው ብለው ወጣቱ በማህበር ተደራጅቶ ስራ ይፈጥር ዘንድ መልእክት አለን ይላሉ። ከጥረትና ከትጋትም ጭምርት ነውና ለውጥ የሚመጣው ያን ነገር እያደረጉ ወደ ለውጥ ቦታ ላይ ያለ ሰው ቢቀየሩ ወደኛስ ቢመጡ ቢያንስ አይቶም ሰምቶም መማር የሚችል መቀየር የሚችል ሰው አለ። መጀመሪያ አመለካከቱን ነው እና መቀየር ያለበት። ከዛ ጀምረው ቢመለሱ እና እንደኛ ቢሆኑ የሚል ምኞት አለ። ከኛ ሊማር ይገባዋል። ጫተራው ወግትቶ ቢያንስ እኛ ጋር መጣ ብሎ እስራ ልምድ መውሰድ ይችላል። ትናንትና ሻይ ቤት በቃ ቡና ቤት ቁጭ ብለን የምንውል ሰዎች ነበር። ዛሬ ግን እነሱ ጋር ጊዜ የለንም። ስለዚህ ከኛ ሊማሩ ይገባቸዋል። በዘንድሮ ዓመት የቃሉ ወረዳ ከ3700 በላይ ለሆኑ ወጣቶች የሥራ ዕድል መፍጠሩን የገለጹት የቃሉ ወረዳ የሥራና ክህሎት ጽሕፈት ቤት ምክትል ኃላፊ ኢብራሂም አህመድ ከዚህም ከፍተኛውን ድርሻ የሚይዘው ቋሚ የሥራ ዕድል መሆኑን
አንስተዋል። 5221 ታርጌት አድርገናል ስራ ዕድል ለመፍጠር በዚህ ዓመት 5221 ኒርሊ 3708 አካባቢ ከረንትሊ እስካሁን ድረስ ስራ ዕድል ተፈጥሯል። የእቅዳችን 71% ነው በዚህ ዓመት አሁን እየሰራን ያለነው። በቀሪ 3 ወራቶች ደግሞ እንግዲህ እቅዳችን እናሳካለን ተብሎ በቅድ በርብርብ እየተሰራ ያለበት በትኩረት እየተሰራ ያለበት እንዳለ ሆኖ ማለት ነው። ከዚህ ውስጥ ግን ብለን የምንወስደው ከ3700 3500 የሚሆኑት 84% ስራ ዕድል ከተፈጠረ ውስጥ ቋሚ ስራ ዕድል ነው የፈጠርነው። ብድርን በተባለው ጊዜ ማስመለስ ላይ የተሻለ ተሞክሮ እንዳለ ያነሱት ኃላፊው ይህም ውጤታማ አድርጎናል ብለዋል። በዚህ ዓመት ብቻ ከ21 ሚሊዮን ብር በላይ ብድር ትስስርና ስርጭት አድርገናል። ከ21 ሚሊዮን ብር በላይ ብድር ትስስርና ስርጭት ሲደረግ ኦልሞስት 75% ዲጂታል ብድር ነው በዚህ ዓመት ያከናወነው። ብድር የማስመለስ ምጣኔያችን ከረንትሊ እስካሁን ድረስ ብድር ውዝፍ ብድር የለብን። የዚህ ዓመት 21 ሚሊዮን ብር አስመልሰን 12 ሚሊዮን ብር የመመለሻ ጊዜው ደርሶ 12 ሚሊዮን ብር አቸፍ ተመልሷል። በተመሳሳይ በጸደይ ባንክ የምናሰራጨው የተዘዋዋሪ ብድርም ጭምር ኒርሊ ከ95% በላይ ብድር የማስመለስ ስራ እየሰራን ያለው። በ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ ጠንክረው እየሰሩ መሆኑን በደዋ ጨፋ ወረዳ የወለዲ ሁለተኛ ደረጃ ትምህርት ቤት ተማሪዎች ገለጹ። በብሔረሰብ አስተዳደሩ ከ1200 በላይ ተማሪዎች የ12ኛ ክፍል ሀገር አቀፍ ፈተና እንደሚወስዱ የኦሮሞ ብሔረሰብ አስተዳደር ትምህርት መምሪያ ገልጿል። ኢማም ኢብራሂም ተጨማሪ አለው። በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ በወለዲ ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ስራ ተጠናክሮ ቀጥሏል። በትምህርት ቤቱ የ12ኛ ክፍል ተማሪዎች ለአሚኮ በሰጡት ሀሳብ በትምህርት ዘመኑ የተሻለ ዩኒቨርሲቲ መግቢያ ውጤት ለማስመዝገብ ዝግጅት መምህራኖቻችን የተለያዩ ቱቶሪያሎችን እየሰጡን ይገኛሉ። እኛም ደግሞ ቱቶሪያሉን በደንብ እየተከታተልን በግልም እያነበብን እንዲሁም ደግሞ በጎግል ደግሞ ኢሜል ክሬት አድርገን መምህራኖቻችን በዛ አማካኝነት ጥያቄዎችን እየላኩልን እየተለማመድን ያለ ነው ማለት ነው። እሱ የጥናት ቦታውም ላይብረሪም አለ፣ በዛ ላይ መጽሐፍም ተሟልቷል። እኛም ዝግጅት ደግሞ በፕሮግራሙም እየተለቀቀልን ያው በቴሌግራም ማለት ነው እሱን እየተጠቀምን ጥሩ ላይ ነን። ለትምህርት ቤታችንም ለኛም ማለፋችን በጣም ትልቅ እንትን ያለን እና ሁሉም ተማሪ ደግሞ ያው ለማለፍ እየጣረ ነው ያለው። እኛም ደግሞ ያው በአቅማችን ትምህርት ቤታችንን ለማስጠራት ባለፈቀድ እንከራለን። የትምህርት ቤቱ መምህራን በበኩላቸው ተገቢውን ድጋፍና ክትትል ለተማሪዎች እያደረጉ መሆኑን ጠቅሰዋል። ጧት መደበኛውን ክላስ እናስተምራቸዋለን። ከሰዓት ፕሮግራሙ ደግሞ የማጠናከሪያ ትምህርት የምንሰጥበት ነው። በሁሉም ሳብጀክት እንሰጣለን እና ተጨማሪ ጥያቄዎችም ከተማሪዎች ጋር የቴሌግራም ግሩፕ ከፍተን በዛም ጥያቄዎችን ተደራሽ እናደርጋለን። ፕሪንት አድርገን በወርክሺት መልክ እናሰጣቸዋለን። ከመስከረም ጀምረን አሁን እስካለንበት ሰዓት ድረስ በተከታታይነት ቋሚ የሆነ ቱቶሪያል ፕሮግራም አለን። መደበኛውን ክላስ በመደበኛ ሰዓታቸው እንደግፋለን። በተቃራኒ ፈረቃ ደግሞ የማጠናከሪያ ትምህርቱን እየሰጠን ያለ ነው። የወለዲ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ሁሴን አሰፋ ተማሪዎች የተሻለ ውጤት እንዲያስመዘግቡ በማሰብ 24 ሰዓት የቤተ መጻሕፍት አገልግሎት እየሰጠን ነው ብለዋል። ባለን ምቹ ሁኔታ በመጠቀም ተማሪዎችን ሰሌክት አድርገን እዚህ አዳሪ ቦታ በማዘጋጀት እዛ ላይ ገብተው ራሳቸው ምግብ እያዘጋጁ ኤቭሪቲንግ እዛ ላይ ሁሉ ነገር ስለተሟላላቸው የአዳርም ጥናትም ጭምር ላይብረሪ 24 ሰዓት እየተጠቀሙ ያለበት ሂደት አለ ማለት ነው። ከዛም ሲቀጥልም ደግሞ አጋዥ መጽሐፎችን ጭምር ትምህርት ቤቱ ግዢ ፈጽሞ እነዛን መጽሐፎች ተማሪዎች እየተጠቀሙ የራሳቸውን አቅም እያጎለበቱና እየሻሻሉ ያለበት ሂደት ነው ያለው። የደዋ ጨፋ ወረዳ ትምህርት ጽሕፈት ቤት ኃላፊ አብዱ አራጋው ፈተናውን በኦንላይን ለመስጠት በመታቀዱ ወደ አንድ ማዕከል በማምጣት ለመፈተን ዝግጅት ላይ መሆናቸውን ጠቁመዋል። የኦንላይን ፈተናውን ለማስፈተን እንግዲህ ዋናው የሚያስፈልገው አክሰስ ነው። የተሻለ አክሰስ ቦታ እንዲፈተኑ በወለዲ ሁለተኛ ደረጃ ትምህርት ቤት ተመራጭ አድርገናል። ለወለዲ በትምህርት ቤቱና በማዕከል አራቱንም ትምህርት ቤቶች እዛ እናስፈትናለን ብለን በአሁን ሰዓት ፋይበር ዝርጋታው አልቋል። የኦሮሞ ብሔረሰብ አስተዳደር ትምህርት መምሪያ ኃላፊ አሊ ተፈራ በበኩላቸው በብሔረሰብ አስተዳደሩ 1276 ተማሪዎች የ12ኛ ክፍል ሀገር አቀፍ ፈተና ይወስዳሉ ብለዋል። ከግማሽ በላይ የሚሆኑ ተማሪዎችን በኦንላይን ለማስፈተን ታቅዶ በቂ ዝግጅት እየተደረገ መሆኑን አስረድተዋል። እንደ ዞናችን 6 ትምህርት ቤቶች ተለይተዋል ኦንላይን ፈተና ለመስጠት። እነዛ 6 ትምህርት ቤቶችን ደግሞ ኦንላይን ፈተና መስጠት እንዲችሉ የቅድመ ዝግጅት ስራዎችን ኦልሞስት አጠናቀናል። አንደኛ የኢንተርኔት የምን
ዝርጋታዎች ተጠናቀዋል። ኮምፒውተሮች ሬዲ ሆነዋል። ሙሉ በሙሉ በዚህ በኩል ስራውን ሙሉ በሙሉ ጨርሰናል። ተማሪውን የማለማመድ ስራ ኮምፒውተር አጠቃቀሙን የማለማመድ ለዛ የሚሆን አስፈታኝ ትምህርት ቤቶቹ ዝግጅት እየተደረገ ይገኛል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን። Thank you.